ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የሩሲያ ኃይሎች የሚሳኤልና የድሮን ናዳ በዩክሬን ላይ አዘነቡ። ሩሲያ የሰላም የንግግር ሂደቶች እየተከናወኑ ባለበት በዚህ ሰዓት በዩክሬን የተለያዩ ክፍሎች ላይ በጣም ከፍተኛ የተባለ ጥቃት ማድረሷ ተነግሯል። ኢራን የሚሳኤል መሳሪያዎች በየትኛውም መንገድ ለድርድር የሚቀርቡ አይደለም ስትል አስታወቀች። በሶሪያ መንግስትና በኩርድ ኃይሎች መካከል በአሊፖ ግጭት ተቀስቅሷል። እስራኤል ቱርኪያ በጋዛ የሰላም አስከባሪ ኃይል ተሳትፎ እንዲኖራት አትፈልግም ሲሉ የፍልስጤም ባለስልጣን ተናገሩ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራን የሚሳኤል መሳሪያዎች በየትኛውም መንገድ ለድርድር የሚቀርቡ አይደለም ስትል አስታወቀች። ኢራን የሚሳኤል ፕሮግራሜ ሉዓላዊነትን የማስጠብቅበት በመሆኑ በዚህ ዙሪያ ከማንም ጋር ለድርድር አልቀመጥም ነው ያለችው። የሚሳኤል ፕሮግራሜ ራሴን የመከላከያ ዘዴ ስለሆነም ከአሜሪካ ከአውሮፓም ይሁን ከሌላ አካል ጋር በፍጹም ለድርድር አይቀርብም ስትል አቋሟን ይፋ አድርጋለች። ከዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ ጋር ያላትን ግንኙነት ግን እንደሚቀጥል ተናግራለች። ቴህራን የሚሳኤል አቅሟን እያሳደገች የምትገኘው ሉዓላዊነቷን ላለማስደፈር ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባዩ ገልጸዋል። ቃል አቀባዩ ሳምንታዊ መግለጫቸውን በሰጡበት ወቅት የኢራን የሚሳኤል ፕሮግራም ሉዓላዊነትንና የግዛት አንድነትን ለማስከበር የሚውል በመሆኑ በየትኛውም ሁኔታ ለድርድር የማይቀርብ ጉዳይ ነው ብለዋል። ኢራን የመከላከያ አቅሟን የምታጠናክረው ወረራ ቢነሳባት መቀልበስ እንዲያስችላት ታስቦ ነው ብለዋል። የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሄ የምዕራቡ ሀገራት የእኛን የሚሳኤል ፕሮግራም እንደ ስጋት እየተመለከቱ በሌላ በኩል ግን ዘመናዊ መሳሪያን ለእስራኤል ያስታጥቃሉ በማለትም ከሰዋል። ከዚህ ውጪ ቃል አቀባዩ የኢራን ጦር በየትኛውም ሰዓት ሀገሩን ለመጠበቅ በተጠንቀቅ ላይ ይገኛል ሲሉም ገልጸዋል። ጦራችን ራሱን ለመከላከል ምን ማድረግ እንዳለበት የሚያውቅ ነው ሲሉ የጦራቸውን ዝግጁነት ገልጸዋል። ከዚህ ባለፈ ቃል አቀባዩ ቴህራን በዩክሬኑ ጦርነት ያላትንም አቋም ተናግረዋል። ቴህራን በዩክሬንና ሩሲያ ጦርነት ምንም ሚና እንደሌላት አንስተው ጦርነቱም በዲፕሎማሲና በንግግር እንዲፈታ ፍላጎቷ እንደሆነም ይፋ አድርጓል። ኢራን ከሩሲያ ጎን ተሰልፋ በጦርነቱ ተሳትፎ እያደረገች ነው የሚለውን ክስ እንደማይቀበሉት አንስተው ኢራን ምንጊዜም በፖለቲካዊ መፍትሄ ታምናለችም ብለዋል። ኢራን ከሩሲያ ጋር ያላት ግንኙነት የጋራ ተጠቃሚነትን መሰረት ያደረገ እንደሆነም አንስተዋል። አክለውም የአውሮፓ ሀገራት ቴህራን ላይ ተደጋጋሚ ክስ ከማቅረብ ይልቅ የራሳቸውን ሚና መጫወት ይኖርባቸዋል በማለት መናገራቸውን የሀገሪቱ መገናኛ ብዙሃን አስነብበዋል። በሶሪያ መንግስትና በኩርድ ኃይሎች መካከል በአሊፖ ግጭት ተቀሰቀሰም። ግጭቱን ተከትሎ ትምህርት ቤቶችና መስሪያ ቤቶች በአሊፖ ከተማ ዝግ ሆነዋልም ተብሏል። በኩርድ ሚሊሻዎችና በሶሪያ መንግስት መካከል ትላንት ሰኞ ግጭት መቀስቀሱን ዓለም አቀፍ መገናኛ ብዙሃን ዘግቧል። ሁለቱም ወገኖች ያጋጠመውን ጉዳት ገልጸው ቀድሞ ግጭቱን በመቀስቀስም እርስ በርስ ተካሰዋል። የኩርድ ኃይሎች ከአዲሱ የአህመድ አልሻራ መንግስት ጋር በጋራ ለመስራት ከዚህ ቀደም መስማማታቸው ይታወሳል። የፕሬዝዳንት አህመድ አልሻራ መንግስት የአሁኑ ጥቃት የተቀሰቀሰው የኩርድ ሚሊሻ አባላት ሁለት ሰዎችን ተቆጣጥረው በሚገኙት በሰሜን ምዕራብ አሊፖ
በማጥቃት ነው ብሏል። በኩርድ ኃይሎች በኩልም በደማስቆ ኃይሎች 2 የጸጥታ አባላት ተጎድተውብናል ብለዋል። የአሁነኛው ግጭት መነሻ በትክክል አልታወቀም። በእርግጥ በሁለቱ ኃይሎች መካከል ግጭት ሲፈጠር ይህ አዲስ አይደለም። በዚህ ሰዓት የኩርድ ኃይሎች ምስራቃዊውን ትልቁን የኤፍራጥስን ወንዝ አካባቢ ይዘውም የሚገኙ ናቸው። በዚህ ወቅት በደማስቆና በኩርድ ኃይሎች መካከል በሰሜናዊ ሶሪያ ያለው ውጥረት ለይቶለት በአሊፖ ግጭት ተቀስቅሶ ይገኛል። ወደ ሌሎች አካባቢዎችም ውጥረቱ እንዳይባባስ ተሰግቷል። የሶሪያ መንግስት የኩርድ ኃይሎች እንደ ራስ ገዝ ራሳቸውን መመልከታቸውን እንዲተዉት አጥብቆ ይፈልጋል። በአንጻሩ የኩርድ ኃይሎች ደግሞ ማህበረሰባቸውንና ይዞታቸውን የመከላከል ሙሉ መብት አለን የሚሉ ናቸው። የፕሬዝዳንት አህመድ አልሻራ መንግስት አሊፖን ሙሉ በሙሉ መቆጣጠር እንዳለበትም ያምናል። አሊፖ ይህንን ያህል የግጭት ማዕከል ልትሆን የቻለችው ባላት የኢኮኖሚ ማዕከልነቷ እንደሆነም ይነገርላታል። እናም በዚህ መሰረት ሁለቱም ኃይሎች ሰሜናዊ የሶሪያ ክፍልን በበላይነት ማስተዳደር ይፈልጋሉ። ይህ በእንዲህ እንዳለ ሁለቱም ኃይሎች ውጥረቱን ለማርገብ እንደተስማሙም የሚያመላክቱ መረጃዎች ዛሬ ማለዳውን መውጣት ጀምረዋል። እስራኤል ቱርኪ በጋዛ የሰላም አስከባሪ ኃይል ተሳትፎ እንዲኖራት አትፈልግም ሲሉ የፍልስጤም ባለስልጣን ተናገሩ። እስራኤል በጋዛ በሚሰማራው የሰላም አስከባሪ ውስጥ ቱርኪ ሚና እንዳይኖራት ትፈልጋለች ሲሉ በሞስኮ የፍልስጤም አምባሳደር ተናግረዋል። አምባሳደር አብዱልሐፊዝ ኖፋል ታስ ለተሰኘው የሩሲያ ሚዲያ በሰጡት ኢንተርቪው በዚህ ሰዓት 2 ሀገራት ብቻ ናቸው ወታደሮቻቸውን ስለመላክ እያሰቡ ያሉት ብለዋል። ሀገራቱም ጣሊያንና ኢንዶኔዥያ ናቸው ብለዋል። የሚቋቋመው የሰላም አስከባሪ ኃይል በግልጽ ሚናው እስካሁን ባለመታወቁ ቀደም ሲል ወታደሮቻቸውን ለማዋጣት የተስማሙትን ሀገራት ጭምር ወደ ኋላ እንዲሉ አድርጓቸዋልም ብለዋል። ቱርኪ ፈጥኖ ድራሽ ኃይሉ በሱዳን በንጹሃን ላይ እየፈጸመ ያለውን ጥቃት አወግዘች። በመንግስታቱ ድርጅት የቱርኪ ልዩ መልእክተኛ በጸጥታው ምክር ቤት እሁድ ዕለት በነበረው ስብሰባ አርኤስኤፍ በንጹሃን ላይ ጭፍጨፋ እያደረሰ መሆኑን ገልጿል። ልዩ መልእክተኛው በዚህ ወቅት ሱዳን የዓለማችን ትልቁ ቀውስ የሚገኝባት ነችም ብለዋል። በቅርቡም በኤልፋሽርና በኮርዶፋን ክልል በደረሰው ጭፍጨፋም ሀገራችን ታዝናለችም ብለዋል። ከዚህ ባለፈ ፈጥኖ ድራሽ ኃይሉ ከ10 ቀን በፊት በአብዬ ግዛት በተመድ የሰላም አስከባሪ ኃይሎች ላይ ያደረሰውን ጥቃት አውግዘዋል። በዚያው ጥቃት 8 የባንግላዴሽ ሰላም አስከባሪ አባላት መገደላቸውንና ተጨማሪ 8 አባላቱም መቁሰላቸውን ቲአርቲ አስታውሶ ዘግቧል። ግጭቱን ለማስቆምም ብቸኛው መፍትሄ ንግግር በመሆኑ ቀጠናዊና ዓለም አቀፍ ኃይሎች በዚህ መንገድ ጦርነቱ እንዲቋጭ ድጋፍ ማድረግ ይኖርባቸዋልም ብለዋል። አክለውም ቱርኪ ለሱዳን የምታደርገውን ድጋፍ ትቀጥላለች በማለት አንስተዋል። ፈጥኖ ድራሽ ኃይሉ ካለፈው ጥቅምት ወር መገባደጃ አንስቶ ኤልፋሽርን ተቆጣጥሮ ይገኛል። የሰሜን ዳርፉርን ግዛት ከ500 ቀናት ከበባ በኋላ በሺዎች የሚቆጠሩ ንጹሃን እንዲገደሉና እንዲፈናቀሉ ካደረገ በኋላ ነበር መቆጣጠር የቻለው። የሩሲያ ኃይሎች የሚሳኤልና የድሮን ናዳ በዩክሬን ላይ አዘንቡ። ሩሲያ የሰላም ንግግር ሂደቶች እየተከናወኑ ባለበት ወቅት በዩክሬን የተለያዩ ክፍሎች ላይ በጣም ከፍተኛ የተባለ ጥቃት ማድረሷ ተነግሯል። 4 ዓመታትን ሊደፍን ጥቂት ጊዜያት የቀሩትን የዩክሬኑን ጦርነት ለመቋጨት የሰላም ንግግሮች እየተደረጉ ባለበት በዚህ ወቅት ሩሲያ ጥቃቷን አጠናክራ ገፍታበታለች። በዚህ ጥቃትም ንጹሃንና የኃይል መሰረተ ልማቶች ተጎድተዋልም ተብሏል። የ4 ዓመት ህፃንን ጨምሮ 3 ንጹሃን የተገደሉ ሲሆን 4 ሰዎች ላይ ደግሞ የአካል ጉዳት መድረሱ ተነግሯል። ፕሬዝዳንት ዘለንስኪ ሞስኮ 650 ድሮኖችንና ከ30 በላይ ሚሳኤሎችን በድርድር መሃል ላይ እያለን ተጠቅማ ነው ጥቃቱን ያደረሰችው ብለዋል። አክለውም ጥቃቱ ሩሲያ ቅድሚያ የምትሰጠው ጦርነት እንደሆነ አሳይቷል ሲሉ በኤክስ ገጻቸው ላይ አጋርተዋል። የዩክሬንና የአውሮፓ ባለስልጣናት ፕሬዝዳንት ፑቲን በአሜሪካው ባለ 20 ነጥብ የሰላም እቅድ ተግባራዊነት ላይ እዚህ ግባ የሚባል ሚና እየተጫወቱ አይደለም ብለዋል። ፕሬዝዳንት ትራምፕ የሰላም ስምምነት ላይ እንዲደረስ ጥረት እያደረጉ ቢሆንም በሞስኮና በኪቭ የተራራቀ ፍላጎት ምክንያት እስካሁን ንግግሮች በመሬት ላይ ያለውን የጦርነት እውነታ ሊለውጡት አልቻለም። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ከዩክሬንና ከአውሮፓ ተወካዮች ጋር እሁድ ዕለት በጣም ገንቢ የሆነ ንግግር በፍሎሪዳ ማድረጋቸውን ተናግሯል። ተፋላሚ ኃይሎች በንግግር መሃል
ወታደራዊ ጥቃት የሚያደርሱት በንግግሩ ጠረጴዛ ላይ የበለጠ ተሰሚነት እንዲኖራቸው ለማድረግ እንደሆነ ተንታኞች ያስረዳሉ። ፕሬዝዳንት ፑቲን በዩክሬኑ ጦርነት የያዙትን ግብ አሁንም እንዳልቀየሩት የአሜሪካ ኢንተለጀንስ መረጃዎች ያመለክታሉ። ፑቲን በዚህ ጦርነት ለማሳካት ካቀዱት መካከል የይገባኛል ጥያቄ የሚያነሱባቸውን የዩክሬን ግዛት መቆጣጠር፣ ዩክሬንን በወታደራዊም ሆነ በፖለቲካዊ አቅም ማዳከምና ኔቶን እንዳትቀላቀል ማድረግ የሚሉት ይገኙበታል። ፕሬዝዳንት ዘለንስኪ ለሰላም ሲባል ኔቶን የመቀላቀልን ፍላጎት ዩክሬን እንደተወቹ መግለጻቸው አይዘነጋም። ሩሲያ ዩክሬን ዶንባስን ሙሉ በሙሉ ለቃ እንድትወጣ ትፈልጋለች። በአሁኑ ጊዜም ሩሲያ የዩክሬን ምስራቃዊ ክፍል የሆነውን ዶንባስን 88 በመቶ የሚሆነውን ክፍል ተቆጣጥራ ትገኛለች። ከዚህ ባለፈ ፑቲን በጦርነቱ ማሳካት ከሚፈልጉት ጉዳይ ውስጥ ምዕራባውያን በዩክሬን ያላቸውን ተጽዕኖ ማስወገድ ነው። ፕሬዝዳንት ፑቲን ምንም እንኳን ስለ ሰላም እያወሩ ቢገኙም በጦርነት የሚፈልጉትን ለማሳካትም ውጊያቸውን እንደቀጠሉ ናቸው። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።